በትና የተባበሩት መንግስታት ድርጅት ጉባኤ ባሳለፈው አድሏዊ ውሳኔ ላይ የኢትዮጵያ ቀዳማዊ ንጉሠ ነገሥት አፄ ኃይለ ሥላሴ ማህበሩ ባሳለፈው አሳዛኝ ውሳኔ ላይ የነበረውን አስገራሚ ክስተትና የድምፅ አሰጣጥ ሂደቱን ተከትሎ የኢትዮጵያን ድምፅ ለዓለም መድረክ በማሰማት የተደረገውን ታሪካዊ የዲፕሎማሲ ትግል እንዲህ ሲሉ ይገልጹታል። ቋንቋውን አንድ ሲሆን ነጭና ጥቁር ዓላማ ሰንደቁ ኮከብ ሲመስል በጄኔቭ ስለተደረገው ክርክርና ውሳኔ በመንግስታት ማህበር 16ኛው ጠቅላላ ጉባኤ ላይ ሰኔ 23 ቀን 1921 ዓ.ም ተገኝተን ፋሺስት በሀገራችን ላይ የሚፈጽመውን የግፍ ወረራ ሁናቴ ካስረዳም በኋላ በማግስቱ ሰኔ 24 ቀን ማህበሩ ስብሰባውን ቀጥሎ ነበርና የማህበሩን አቋም መከታ በማድረግ ይተማመኑ የነበሩት ታናናሽ መንግስታት ሁሉ ኢትዮጵያን በማጋለጥ በየቦታው መንሸራተትና የማህበሩን ዓላማ በመሻሩ ምክንያት ስላልተደሰቱ ተቃውሟቸውን በይፋ ያሰሙ ዘንድ አንዳንድ መልእክተኞች ነበሩ። ማህበሩ ኢትዮጵያን ለማዳን ባለመቻሉ ምክንያት የስዊድን መልእክተኛ በማህበሩ ላይ የደረሰበትን ውድቀትና የስዊድንንም ሕዝብ ስሜት በመተንተን አስረዳ። የአይሪሽ መልእክተኛ ሚስተር ዴ ባሌራ መረር ያለ ሐዘኑን ገልጾ ነበር። ሰር ጄምስ ፖር የተባለው የኒውዚላንድ መልእክተኛ ተስፋ የሚያስቆርጥ ስቃይ የተሰማው መሆኑን ገልጾ በኢጣሊያ ላይ ብርቱ የሆነ ማዕቀብ እንዲደረግባት ካሳሰበ በኋላ ሌሎቹ የማህበሩ በርከት ያሉ አባሎች ይህንን ለማድረግ ከፈቀዱ ኒውዚላንድም ይህንኑ ጎዳና ለመከተል ዝግጁ መሆኗን በሰፊው አስረድቶ ነበር። የቻይናው መልእክተኛ ዶክተር ዊሊንግተንኩ ማህበሩ ጃፓንን ሳይቃወማት በመቅረቱ ወደዚህ ወደ አሁኑ ችግር ላይ መድረሱን አስረዳ። የኢራኑ መልእክተኛ ሚስተር ሰፖዲ እውነት በጉባኤው ካልሰፈነ በቀር የትኛውም ቃል ኪዳን ሊሰራ ለመቻሉን አመለከተ። የስፓኝ መልእክተኛም ኢትዮጵያን ለመርዳት ያልቻልነው በቃል ኪዳኑ ውለታ ጉድለት የተነሳ አይደለም፣ ሕጉስ ጥሩ ነበር፣ መጥፎ ግን ሕጉን ለማስከበር የተወሰደው ዘዴ ብቻ ነው ሲል አትቷል። የሶቪየቱ መልእክተኛ ሙሴ ሊትሮኖቭ ሲናገር በኢትዮጵያና በኢጣሊያ መካከል ጭቅጭቅ ገና ሲጀመር ነበር ነገሩ ከመክረሩ በፊት ማዕቀቡ በሥራ ላይ ያልዋለ መሆኑን አንስቶ ማኅበሩን ከወቀሰ በኋላ የተጣለው ማዕቀብ በተግባር ያዋሉት ጥቂት አገሮች ብቻ መሆናቸውን እነርሱም ፍሬ ያልሰጡ መሆኑን ማኅበሩ አባል ባልሆኑም አገሮች ላይ እምነት ተጥሎበት እንደነበርና የማዕቀቡ ይዞታ ቢጠናከር ማናቸውንም ወራሪ ከመውረር ሊገታው ይችል እንደነበር፣ ነገር ግን የማዕቀቡ ይዞታ በማጠናከሩ ምክንያት ይህ ችግር እንደተፈጠረ አሁንም አንቀጽ 16 ሳይደፈር አባል የሆኑ አገሮች ሁሉ ግዴታቸውን አውቀው ከማዕቀቡ በላይ ወታደራዊ እርዳታ መስጠት እንደሚገባቸው አስገነዘበ። የደቡብ አፍሪካ መልእክተኛ ሚስተር ቲ ወተር በወራሪው መንግሥት ላይ የተጣለው ማዕቀብ እንዳይነሳ አጥብቆ ካስገነዘበ በኋላ በመንግስታት መካከል ስላለው ግንኙነት ውሳኔዎችን ማሳለፍ ብቻ አይበቃም፣ በድፍረትና በተግባር ማሳየትም ይኖርብናል። የምናሳልፋቸውንም ውሳኔዎች በየጊዜው የምንጥሳቸው ከሆነና በሥራ ላይ የማያርፉ ከሆነ የማኅበሩ አባል የሆኑ አገሮች ሁሉ የኅብረት ሙከራ ሥራቸውን ቢተዉት አይሻልም ወይ ሲል ተናገረ። የእንግሊዙ መልእክተኛ ሚስተር አንቶኒ ኤደን በበኩላቸው የኢትዮጵያ ንጉሠ ነገሥት ትላንት ያደረጉትን ክቡር የተጎናጸፈ ንግግር አድምጠናል። ይህ ንግግር የእያንዳንዳችን ልብ ሳይቀሰቅሰው አልቀረም። የኢኮኖሚና የገንዘብ ማዕቀብ በአጥቂው ላይ መጣላችን እርግጥ ነው፣ ነገር ግን አልሰራም። በኢትዮጵያ ውስጥ ያለው ሁኔታ ሊለውጠው የሚችለው ወታደራዊ ኃይል ብቻ ነው። ሆኖ በአሁኑ የዓለም ሁኔታ እንደዚህ ያለውን ወታደራዊ ኃይል በሥራ ላይ ልናውል የምንችል አይመስለኝም። ማዕቀቡ የማይሠራ መሆኑን ስላየነው ዋጋ የለውም።